ሰማዕትነት እግዚአብሔር ሲያድል የሚገኝ እንጂ ዝም ብሎ ስለተፎከረ የሚመጣ አይደለም። እግዚአብሔር ሲያድል ነው። ለምነው ነው ያገኙት። ቅድስት አርሴማ ሊሰይፏት ቀረብ ስትል ጌታዬ ኢየሱስ ክርስቶስ መከራ መስቀልህን ስላሳተፍከኝ አመሰግናለሁ። ሰማዕቱ ቅዱስ ጊዮርጊስ ያለ እንደዚህ ነው። እና ሰማዕትነት ተለምኖ የሚገኝ ዝም ብሎ የሚገኝ አይደለም። የእግዚአብሔር ቃል ሁልጊዜ ከልቡናችን ውስጥ ስር እየሰደደ ሲሄድ የተንኮል የስህተት ሐሳብ እየተነቀለልን ይሄዳል። ዛሬ ላንለወጥ እንችላለን፣ ግን ቃሉ ሁልጊዜ ልቡናችን ስር እየሰደደ ሲሄድ ራሱ ስህተቱ እየተነቀለ መሄድ ይጀምራል። ሁልጊዜ ስህተቱን የሚያይ ሰው ለቅድስና የተዘጋጀ ሰው፣ ሁልጊዜ ስህተቱን የሚያስብ ሰው ማለት ነው። ከተሳደበና ተሰደበ በሰላም የሚያድር ማለት ነው። የተሰደበ ሰው አሸናፊነት ይሰማዋል ማለት ነው። የኮይ ሁሉ ቻልኩት እኮ የጀግናው ብዙ ነው። ያን ሁሉ እኮ ሲለፈልፍ እኮ አንድ አልመለስኩም ብሎ ሰላም ያገኝ ለሆድ ጤና ነው። ላፍ ትመራለች ማለት ይችላል። ወንጌልን የሚያስብ ሰው፣ የሚማር ሰው፣ የሚደግም ሰው፣ የሚያነብ ሰው አጋንንትን ድል እንደሚነሳቸው የታወቀ። ሁልጊዜ ስህተቱን የሚያይ ሰው ለቅድስና የተዘጋጀ ሰው፣ ሁልጊዜ ስህተቱን የሚያስብ ሰው ማለት አያችሁ። ቅዱስ ዳዊት ምን እንዳለ ታውቃላችሁ? ኃጢአቴ ቅድሚያ የውእቱ ሁሉ ጊዜ ኃጢአቴን ሁልጊዜ ስለማየው ከዚያ ምን አለ? ተነዛሃኒ በአዛብ ወነጽህ ታጽበኒ እምበረድ ጻዱ። ስለዚህ እንደዚህ ያለው ማለት ታጥበኛለህ፣ እነጻለሁ። እኔም ኃጢአቴን አያለሁ፣ እሺ አንተም ደግሞ ታነጻኛለህ። ካላየ ነው አያነጻንም ማለት ቁጭ ብለን ማታ ይችን ማሰብ አለብን። ቢያንስ ይህን ብናስብ ምናል እንዲሁ ባንተው ማሰቢያትና እንደ ማሰብ። እነዚህ ብፁዕ ቅዱስ አቡነ ሽኖዳ አርፈዋል፣ በረከታቸው ይድረሰን። አንድ ቃል ተናግረዋል። ከእግዚአብሔር ጉባኤ ስትሄድ እግዚአብሔር በቀደደው ቤት በኩል አንድ እንጨት ይዘህ ለመምጣት ብለህ ሂድ። እውነት ነው። አሁን እዚህ ጉባኤ መጣን አይደል? እዚህ ስንመጣ መጀመሪያ ዛሬ ራሱ ትመጡ እንዲህ ያለ ችግር አለብኝ፣ ለዚህ ችግሬ መፍትሄ ይዤ እመጣለሁ ብለን ማሰብ አለብን ማለት እዚህ መፍትሄ ያስፈልጋል። ሂደን ደግሞ ማሰብ አለብን። ዛሬ ይህን ተማርኩ፣ ይህን ማስተካከል። ለምን አንለወጥም ካላችሁ ተምረን ሲያበቃም ስለማናስብ ሳንማርም ስለማናስብ ሄዶ ማሰብ በሉሲ ማሰብ በሉ። ማሰብ አለብን። ስለዚህ ጎደሉ አትሁኑ ለማለት ጌታ እንዲህ አለ። የቀራችሁ ሰዎች አትሁኑ፣ ሙሉ እግዚአብሔር ሙሉ ያርገን። እኔም ሙሉ መምህር አይደለሁም፣ እናንተም ሙሉ መምህር ትሆናላችሁ ብዬ አስባለሁ አይደል? እንደዚያ ነው በእውነቱ ማለት ነው። እንዲያው ከዚህ ዘመን መምህር የሐዋርያት ዘመን ምን አይሻልም? ቅዱስ ጴጥሮስ እኮ በአንድ ቃል ነው የተናገረ። ሄዱ ሮም ዝም ብሎ ገብቶ ኢየሱስ ክርስቶስ ነበረ የእግዚአብሔር ልጅ ነው ኋላ ደግሞ ድንግል ማርያም ወልዶ አላለም። ዝም ብሎ ወዶ ብፁዓን መሐሪያን እስመ ሎሙን ይምርዎ ያለ ዝም ብሎ ምንም አላለም። በስመ አብ ወወልድ ወመንፈስ ቅዱስ የተከበራችሁ ምንም አላለም። ዝም ብሎ መሀል ህዝብ ላይ ቆሞ የሚራሩ ንዑዳን ክቡራን ናቸው፣ ለእነሱ ምሕረት ይደረግላቸዋል። ባልና ሚስት ሄዱና ምን እናድርግ እግዚአብሔር እንዲምር ገንዘባችሁ ለድሃ ስጡ። ኋላ የእነሱን ቤተክርስቲያን አድርጎ ህዝብ ሰበሰበ ማለት ነው። ብሎ ያለ ይችን ቃል ብቻ ነው ማለት አንድ ቃል ተናገረ፣ እነዚያን አጠመቃቸው። ስለዚህ እንደዚህ ማድረግ ልብን ሰብሮ መስማት ያስፈልጋል። ጉድለታችንን ማየት። እሺ ከቃሉ ጋር ናቸው። ሰናፍጭ ስትበቅል ሌሎችን ዘሮች ሁሉ ታጠፋለች። ከበቀለችበት ሌሎችን ዛፎች ሁሉ ትነቅላቸዋለች። የክርስቶስ ሰናፍጭ በበቀለችበት አካባቢ ሌላ ዛፍ በሙሉ ንቅልቅል ብሎ ይጠፋል፣ የእሷ ስር ሲሰድ። ይሄ የክርስቶስ ወንጌል ልቡናችን ውስጥ ሲሰደድ ሲያድርግ ምን ይላል ማለት ነው? አንደኛ ወንጌል የአይሁድን የመናፍቃንን የአሕዛብን በሙሉ የክደት ስር ነቃቅላ አጥፍታለች ማለት አንዱ እሱ ነው። ወንጌል የአይሁድን የአሕዛብን የመናፍቃትን ዘር ነቃቅላ የምታጠፋው እሷ ነው። ሶስተኛ የአጋንንትን ተንኮል ከህሊናችን የሚያጠፋው የወንጌል ዘር። አጋንንት ያመጣሉ፣ ብቻችን ስለሆን ይጠቅሳሉ እኮ እንደዚህ እኮ ይላል፣ እንደዚህ እኮ ይላል። ሲጠቅስ እንደዚህም ይላል ብለን የክርስቶስን ቃል ስንጠቅስበት ተነቅሎ ይጠፋል። ስለዚህ ክፉ ህሊና ምንድን ነው? ሀባይኩ ነቢበከ ውስተ ልቤ ከመ ያብስ ለከ አትሉም እንዴ? በሉ ድገሙ ሁላችሁም። ሀባይኩ ነቢበከ ውስተ ልቤ ከመ ያብስ፣ አንተን እንዳልበድልህ ቃልህን በልቤ ምን እለዋለሁ አለ ዳዊት፣ እሰውረዋለሁ። ስለዚህ ምን ማለት ነው? የእግዚአብሔር ቃል ሁልጊዜ ከልቡናችን ውስጥ ስር እየሰደደ ሲሄድ የተንኮል የስህተት ሐሳብ እየተነቀለልን ይሄዳል። በራሱ ነው የሚለቀው ማለት ነው። አሁን ሁላችሁ ዛሬ ላንለወጥ እንችላለን፣ ግን ቃሉ ሁልጊዜ ልቡናችን ስር እየሰደደ ሲሄድ ራሱ ስህተቱ እየተነቀለ መሄድ ይጀምራል። ሰላም ለመልክከ በሉ መልክዓ ክቡር አምላክ ለኢትሃት አልወቱ አረስተ ሰኮና ወብርቅ ኢየሱስ ክርስቶስ ሐዋርያን መልአክ ይትመላህ ምሊናየ በተግሳጽከ ቡሩክ ህጠተ ደዌ ዘበቆለ ሶክ። ስለዚህ ይትመላህ እምህሊናየ በተግሳጽከ ቡሩክ
ተግሳጽ ቡሩክ የተባለች ማለት ወንጌል ናት። ክብርት ትምህርት በሆነችው በወንጌል ተግሳጽ ይትመላም ህሊናዬ በተግሳጽ ከቡሩክ እጠተ ደዌ ዘበቆለሶክ ከህሊናዬ ውስጥ የበቀለው የደዌ እሾህ ይነቀልልኛል። ያ የደዌ እሾህ የተባለ ክፉ ሐሳብ፣ ክፉ ምኞት፣ ክፉ ቂም፣ ክፉ ነገር እንዲህ ያለው ነገር ሁሉ ተነቅሎ የሚጠፋ በክርስቶስ ቡሩክ ተግሳጽ በወንጌል እሱ እዚህ ውስጥ ስር መስደት ሲጀምር ይነቀላል። ስለዚህ አሁንም በሀገር ያለውን ሁከት፣ በሀገር የመጣውን መከራ፣ የመናፍቃንን ጥርጥር፣ የነገስታትን ተንኮል የሚያጠፋው ብቸኛው መንገድ ምንድነው? ወንጌል በሉ እንጂ ወንጌል። ቤተክርስቲያናችን ለመታደግ ሀገራችንን ለመታደግ ብቸኛው መንገድ ወንጌል ነው። ይገራችሁ። ለዚህ ነው እኔ እስከዛሬ ከዚህ ገዳም ከመጣው 1 ዓመት አለፈኝ። እግዚአብሔር የተመሰገነውን ከነ ሁለንተናዬ አለው መቼስ በቸርነቱ። ግን እዚህ ገዳም ስንቀመጥ አንድ ቀን ስለ ልማት ሰብኬ ወይም አሰልጥኛ ነው። ገዳሙ ማደግ እንዳለበት ጠፍቶኝ ወይም ደግሞ እንደግ ማለት ጠፍቶኝ እንዳይመስላችሁ። መጀመሪያ ስር ሊሰድብን የሚገባ ወንጌል ነው ብዬ ወንጌል ስር ሲሰድ ሁሉም ነገር ይጠፋል። አሁንም ቢሆን ሁላችሁ ምከሩ፣ ዝም ብላችሁ ምከሩ፣ አትረፉ። ሰው ይስማማ ይስማም፣ ዝም ብላችሁ ምከሩ። የሆነ ቀን ይሰማል። ታዲያ ወንጌል ስር ከሰደደች ምንፍቅና ይጠፋል፣ ጥርጥር ይጠፋል፣ መለያየት ይጠፋል። አሁን አነ ዘክርስቶስ አሁን ይቺ ከጳጳሳት አይምሮ ስር ብትሰድ፣ ከቄሱ አይምሮ ስር ብትሰድ፣ ከዲያቆን አይምሮ አሁን ናስተበቋክሙ ከመትበሉ ኩልክሙ አሐደ ቃለ ወንድሞቻችን ሁላችሁም አንድ ቃል እንድትናገሩ እንለምናችኋለን። ይሄ ምንድን ነው? አነ ዘክርስቶስ። አነ ዘክርስቶስ በሉ። እኔ የማን ነኝ ማለት ነው? እኔ ክርስቶስ ነኝ ካለ ዘረኝነት ይጠፋል። ዘረኝነት ከጠፋ ቤተክርስቲያን መከፋፈል ይቆምላል። ወንጌል የክፋትን ሁሉ ስር ነቅላ የምትጥል ሰናፍጭ ትባላለች። አላችሁ የላችሁም? እግዚአብሔር ከሁላችን ጋር ይሁን። ስለዚህ ቃሉ ስር እንዲሰድብን ሁልጊዜ መማር ጥርጥሩም የሚጠፋው ተንኮሉም የሚጠፋው ቃሉን ስንይዝ ነው። በቃላችሁ ያዙ፣ ሲጠቀስም ስሙ፣ በደንብ አድርጋችሁ ያዙ። ቅዳሴም ሲቀደስ አድምጡ። የምታነቡት ዳዊት ራሱ ማልዳ ቢያንስ አንድ ቃል በቃላችሁ ያዙ። አንድ ዝም ብሎ አንድ ብድግ አድርጎ ያችን መያዝ። ለምሳሌ አሁን ከሰኞ ዳዊት ከመይን ባፎ የግብረ ጓለ እመሕያው ብትለውን አፌ የሰውን ነገር አይናገርም እንዳልናገር ቃል እገባለሁ የምትለዎችን ቃል በያዛችኋት ስትወጡ ጸሎት ጨርሳችሁ እገሌ እንዲሁ ነው ሲል ከመይን ባፎ ትዝ ትላለች ማለት ነው። አንድ ቃል ከምናነበው ከውዳሴ ማርያም ሆነ ዳዊት አንድ ቃል ማልዳ በቃላችን መያዝ። አንድ ይችን ሀረግ መያዝ ምን ትከብዳለች? ወጉን እኮ ስንቱ ነው የምናጣቅሰው? የጎጃሙን ከጎንደር፣ የጎንደሩን ከጅማ፣ የጅማውን ከመቀሌ፣ የመቀሌውን ከሶማሌ ስንገጣጥመዋል እንደምንሆነው ወጉን አጣቅሶ ነው የሚወቀው። አንዳንድ ሰው አድርጎ አሳክቶ የሚወገው ሰው አሳክቶ የሚወጋ ሰዋል። አሳክቶ እንደሚደግስ ሰው ማለት እንዲሁ እኮ ይገርማል። እና ወግ ከማሳከስ አንድ ቃል እስቲ ያዝ። ስጋር ንብላ ረብረብ ዕዳ እንክፈል ወገብ ያዝ ይባላል። ቃል እግዚአብሔር ያዝ እንጂ ምን ይላል? የምን ሰው ስማሻ ይለኝ እንደሆነ ማለት ወጊቱን ማሳካት ያዙ። እንግዲህ እሷ ስር ወንጌል ስር ሲሰድ ሌላው ስር ይነቀላል። መድኃኔዓለም ይንቀልልን በሉ እንጂ ይንቀልልን። እግዚአብሔር የጥርጥሩን፣ የክደቱን፣ የጥንቆላው እንዲህ ያለውን ነገር ሁሉ በወንጌል ይንቀልልን። የወንጌል ስር በልቡናችን ይስደድ። አላችሁ ሌላ የሰናፍጭ ጠባይ። ሰናፍጭ ቀይ ናት። ወንጌልም ደማችሁን አፍሳችሁ ጽደቁ ትላለችና ይላል። ደማችሁን አፍሳችሁ ጽደቁ ትላለችና። ሰናፍጭ ቀይነቷ ይህንን የሚያስተምረው ማለት ነው። ደማችሁን ምን ብላችሁ አፍሳችሁ። እኛ መቼስ ሰማዕትነት እግዚአብሔር ሲያድል የሚገኝ ነው እንጂ ዝም ብሎ ስለተፎከረ የሚመጣ አይደለም። እግዚአብሔር ሲያድል ነው። ለምነው ነው ያገኙት። መከራህን እንድሳተፍ ስላደረክኝ አመሰግንሃለሁ ነው የሚሉት። ቅድስት አርሴማ ሊሰይፏት ቀረብ ስትል ጌታዬ ኢየሱስ ክርስቶስ መከራ መስቀልህን ስላሳተፍከኝ አመሰግንሃለሁ። ሰማዕቱ ቅዱስ ጊዮርጊስ ያለ እንደዚህ ሆነ እና ሰማዕትነት ተለምኖ የሚገኝ ነው፣ ዝም ብሎ የሚገኝ አይደለም። ሰማዕትነቱ ይቅርብንና ለእኛ ሰማዕትነት ቅዱስ ጳውሎስ ምንድነው ዕለት ዕለት እሞታለሁ ብሏል። ቅዱስ ጳውሎስ ዕለት ዕለት እሞታለሁ ያለው ማለት ነው ሰው በየቀኑ ከወንድሙ የሚመጣበትን መከራ ሲችል ሰማዕትነት ነው እሱ። የሚወዱትን ነገር ለእግዚአብሔር ብሎ መተውም መስዋዕትነት ሰማዕትነትም ነው። ስለዚህ ይህንን ማድረግ ነው ሰማዕትነት ማለት እሱ ነው። ደማችሁን ሊቃውንቱ ደግሞ ሲተረጉሙ ኃጢአት ገባ እናንተ አላስገባ ደም እስከ ማፍሰስ ደርሳችሁ ተጋደሉ ይላል። ኃጢአት ገባ እናንተ አላስገባ እንደገና ደግሞ አባቶቻችን ሰይፍ ከቻሉ እኛ ነገር መቻል አለብን ብሎ ማሰብ አለብን። ትዕግስት ይሄ ነው። የሰማዕታት ትዕግስት ለእሳት ለስለት ነው። የእኛ ትዕግስት ደግሞ ቢያንስ ለአፍ ለሐሜት መታገስ አለብን። ሰዎች ባሉን ነገር ተበጣልጸን
እገሌ ይሄን አሉ ብሎ ሰው ሲነግረን መበጻበጽ የለብንም፣ መታወቅ የለብንም። ይሄንን ማሰብ ነው። ሰናፍጭ ቀይ ናት የተባለ ደማችሁን አፍሳችሁ ዳኑ። ሰናፍጭ ነጭም ሰናፍጭ አለ። በሕይወታችሁ ንጽሕና ይኖርባችሁ ሲል ንጽሕና ይኖርባችሁ፣ የጠራችሁ ሁኑ፣ ጉድፍ አይኖርባችሁ ለማለት ነው። አላችሁ የላችሁ? እግዚአብሔር ከሁላችን ጋር ይሁን። ሌላው ሰናፍጭ ላፍ እየመረረች ለሆድ ጤና ትሰጣለች። ላፍ እየመረረች ለሆድ ጤና ትሰጣለች። ወንጌልም ነው። ወንጌሉም ሲሰሯት፣ ሲማሯት፣ ሲያስተምሯት ታስቸግራለች ነው፣ አትመችም። ለነፍስም ለሥጋም ግን ምን ትሰጣለች? ሕይወት ታድላለች። እሺ ያ ሁልጊዜ የምንለውን ቃል እግዚአብሔር እናምጣው። ለመጸፋቅ መልታይቴከ ዘየማን ሚጥሎቱ ካሊታይ። ይችን በደንብ ያዙ። ይሄን ሲመታ የቱን ስት ነው? አቤት ይችን ናት። የዳዊት ላይ ብቻ ተጽፋ ቀረች። ዳዊት ላይ ብዙ ታትማለች። ቀኝ ጉንጭን ቢመታ ባሉ እንጂ ለምን ትፈርዳላችሁ? ኧረ በሉ እናንተ ሰዎች የቱን ስት ለማአበጠከ አደ ምዕራፈ ትሁር ምስሌሁ ወር ምስሌሁ ክልኤተ ምዕራፍ። አንድ ምዕራፍ አብረኸኝ ሂድ ያለህን ስንት ምዕራፍ አብረኸው ሂድ? 2 ምዕራፍ አብረኸኝ በሉት። አይደ መጀመሪያው ጀምራችሁ 2 ምዕራፍ ለመፈቀደ ይታገል ከመልበሰከ ህድግሎቱ ክዳነከይ። መጠምጠም ያህል ለወሰደልህ ሊቀማ ለሚወድ መጎናጸፊያን ጨምርለት። እስኪ በሉት ምን ጨምርለት? አዎ እንዳስከናፍር ማለት ነው። መጥተው ቤቱን በሙሉ ዘርፈውት ዘርፈው ሳይሆን ቀምተው እያጫጫነ ልጅ ማለት ነው። አብሮ እያጫጫነ ቢገባ እንዴት ዋጋ የምታወጣ መደረብ ያገኝ። አረ ቆይ ይቺ ዋጋ ታወጣችላችኋለች ብሎ ይችን አስቦ ተከትሎ ሰጣቸው። ይህ ሰውዬ እንዲህ የሚያደርግ በደላው ነው ብለው ሲጠይቁት ይችን ቃል ሲያስታውሳቸው መልሰው እንዲመንም አድርጓቸዋል። ትርፍ ቢኖረው ነው እንጂ ሰውዬ የቀረችውን እንኳን እያመጣ የሚሰጠን ብለው ማለት ነው። ይሄንን አድርጉ። አሪቺ ከባድ ናት አይደለች? አሪቺ ይሄን ማለት ነው። አንድ አባዶ አህያ አላቸው። የአህያን ያህል ማረግ እሷ እናቴ ሆሳዕና የሆሳዕና ልጅ ጌታዋን ያከበረች የጌታዬን መቻክር ያውቃል። ድንጋይ ይሄ ድንጋይን ያህል የክርስቶስ ምሳሌ እኮ ነው። ደግሞ ቤተክርስቲያን ተሰርቶበት ሰው ሁሉ ሲስመው የሚውል የድንጋይ ያህል ክብር መለስ ስድባቶ ጥሎት ሄደ። ይሄ እኮ ነው ማለት ነው። ግን እንደዚህ ማለት ምንድን ናት? ከባድ ስለሆነች ምን ተባለች? ሰናፍጭ በሉ እንጂ። ግን ለሆድ ምንድን ናት? ጤና ናት። አይምሮን ሰላም ትሰጠዋለች። ሆድ የተባለ አይምሮ ነው። ተሳደበና ተሰደበ ሰላም የሚያድር ማለት የተሰደበ ሰው አሸናፊነት ይሰማዋል ማለት ነው። እኮ ሁሉ ቻልኩት እኮ የጀግናው ብሎ ነው። ያን ሁሉ እኮ ሲለፈልፍ እኮ አንድ አልመለስኩም ብሎ ሰላም ያገኛል። ለሆድ ጤና ነው። ላፍ ትመራለች ማለት ይችላል። ወንጌል መራራም ብሎም አይመችም። አላችሁ የላችሁም? እግዚአብሔር ከሁላችን ጋር ይሁን። ስለዚህ መንግሥተ ሰማያት ምን ትመስላለች? ወንጌል እንደ ሰናፍጭ ናት። ይችን እንዲች አድርጋችሁ ዳኑ ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ ይህን ነግሮናል። ሌላው ሰናፍጭ ከተደቆሰችበት ቦታ ተሐዋስያን አይቀርቡም ወይም ይሞታል። ተሐዋስያን ማለት ትንኝ ደግሞ ምንድን ነው? ይሄን የመሰለው ሁሉ አይቀርም። ወንጌል ባለበት ምንፍቅና አይገባም፣ አጋንንትም አይገቡም። ይሸንፋል። ወንጌል ነው የሚያሸንፋቸው። ወንጌልን የሚያስብ ሰው፣ የሚማር ሰው፣ የሚደግም ሰው፣ የሚያነብ ሰው አጋንንትን ድል እንደሚነሳቸው ይታወቃል። አዲያ አጋንንት እንደሚያደርጉት አንደኛ ሰውየው እንዳያነብ ማድረግ፣ ከተቻላቸው ጥርጥር መዝራት፣ እንዳይማር ማድረግ። እንዲህ ምንጭ ተለወቅ የባስ ደግሞ እየተማርክ እያነበብክ መፈራረጃ እንዲሆንብህ ነው ይለዋል ደግሞ። ምክንያቱም ወንጌል ሰናፍጭ ባለችበት ተሐዋስያ እንደማይቀሩ ወንጌሉ በሰውየው ላይ እያደረ ከሄደ አጋንንት ከሱ መቅረብ እንደማይችሉ ስለሚያውቁ ማለት ይህን የአጋንንትን ተንኮል አናውቀውም ጠንቅቀውም እና መጽሐፍ ስንመለከት እንቅልፍ አይታት ታውቁም እንዴ? ወግ እኮ ሲያንወግደው የነበረ ሰው እኮ ማለት ነው እስከ ምሽቱ 7 ሰዓት ወግ እያለ ሲያወጋ የነበረው ሰውዬ መጽሐፍ ስትሰጡት እንቅልፉ ነው። ለምን? ሰናፍጭ ናታ። ጋኔን እንደምታንቅ እንዴ አጋንንት የያዘው ሰው እኮ ብዙ ጊዜ ገድል ሲነበብ በስመ አብ ወወልድ ወመንፈስ ቅዱስ ገድል ዘቅዱስ ቂርቆስ ሲባል እንቅልፉን ይዞ ጭልጥ ነው። እንቅልፍ
ይዞት ይሄዳል። የቅዱስ ቂርቆስ ገድል አሁን ሲነበብ፣ የአቡነ ተክለ ሃይማኖት ገድል ሲጀመር፣ የቅዱስ ሚካኤል ቅዱስ ገብርኤል ድርሳን ሲነበብ ሰይጣን ምንድን ነው የሚያደርገው? መስማት ስለማይፈልግ ምንድን ነው የሚያደርገው? እንቅልፍ ይዞት ይሄዳል ነው። ለምን? ታዋሳያንን የምታቃጥል ሰናፍጭ ማን? ወንጌል በሉ እንጂ ዝም ብለን እኛ ዝም ብለን የምንለው ሰናፍጭቱን ዝም ብለን ሁልጊዜ ማሽተት ነው መድኃኒት። እናሽተት አንድ ቀን ብን ብሎ ይጠፋል። ብን ያደርገውና ይርጉ። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሆን። ሰናፍጭ ይሄ ነው። ሌላ ሰናፍጭ የሚደቁሷትን ታስለቅሳለች። እስኪ በሉ እንጂ በሉ ደህና አድርጋችሁ። የሚደቁሳትን ወንጌልም የሚቃወሟትን ታስለቅሳቸዋለች። የሚቃወሟትን ምን ትላቸዋለች? ታስለቅሳቸዋለች ይላል። ስለ እኔ ላይ እያስተማርኩ እንዳልሆነ እርግጠኛ ሆኖ ወንጌል የሚያስተምሩ መምህራንን የሚቃወሙ ሰዎች መጨረሻ ላይ ማልቀሳቸው አይቀርም ብሎ ተርጉሞታል ማለት ነው። የሚያስተምሩ መምህራን የሚቃወሙ ሰዎች ማልቀሳቸው አይቀርም። አንድ ወንጌልን ራሷን ይቃወማል። ሁለት የወንጌል መምህራንን በወንጌል መምህርነታቸው በግል ችግራቸው አይደለም፣ በወንጌል መምህርነታቸው ሰማችሁ። ክርስትና የሚያነሳ ቄስ አለ፣ ክህነት ማለት ነው። ክህነት ያለው ማለት ነው። ያጠምቃል። ወንጌል የሚያስተምር አለ። ማንም ይበልጥ ይመስላችኋል? ማን ይመስላችኋል? ተመሳሳይ ነው አይደል? አይ የሚያስተምር ነው ይበልጥ። ያንን የተናገረ ቅዱስ ጳውሎስ እኔ አይደለሁም ኢፈኖኒ ላጥምቆ ዳይሙ ለምህሮ፣ ላስተምር ነው እንጂ ላጠምቅ አላከኝም ይላል። ጳውሎስን ያህል ሰው ክህነት ነስቶት ነው? አይ ይሄማ የካህናቱ ነው። እኔ የምሰራ ትልቁን ማስተማሩን ነው ይላል ሊቃውንት። ስለዚህ ወንጌል መማር ቀላል አይደለችም። ወንጌል ማስተማር የክርስቶስ መንግስት አዋጅን መንገር ስለሆነ ከባድ መከራ አለበት ማለት ነው። የሚያስተምር ሰው ሰልፍ አለበት። ራሱ ለራሱ ሰልፍ ነው ይቆምበታል። ስጋው ሰልፍ ነው ይቆማል። አጋንንት ሰልፍ ነው ይቆማል። ክብራቸው የሚነካባቸው ሰዎች ሰልፍ ሆነው ይቆማል። ጥቅማቸው የሚነካባቸው ሰዎች ሰልፍ ነው ይቆማል። ነገስታት ሰልፍ ይዘው ይቆማል። ግን መጨረሻ ላይ ምን ማለታቸው አይቀርም ነገር እንጂ ማልቀሳቸው አይቀሩም። ሰናፍጭን የሚቃወሟት ወንጌልን የሚቃወሙ ሰዎች መጨረሻ ላይ ማልቀሳቸው አይቀሩም። ያላለቀሱ እስኪ ሰው ክርስቶስን የሰቀሉትን አይሁድ እስኪ ስሟቸው። በ70 ዓመተ ምህረት እንዴት እየተደረጉ ነው? በብረት ሳጥን ውስጥ ነው እሳቱ በእሳት እየተነደዱ ነው ጀርመን ውስጥ የተቀቀሉት። አልቅሷል። ኢየሩሳሌም እያሉ በገዛ እጁ በፈጠራት ምድር መጠለያ ዋሻ እንኳን ነስተውት ለቆናጽ ቦሙ ወላይዋ ፈሰማይኒ ምጽላል ቦሙ ለወልደ እጓለ እመሕያው ሳልወጡ ሀባ ያሰምክር ሰው። ለቀበሮች ጉድጓድ አላቸው፣ ለወፎችም ጎጆ አላቸው፣ ለሰው ልጅ ግን የሚጠጋበት የለውም እስኪል ድረስ መጠጊያ ነስተውት እነሱም ሮምደው የኢየሩሳሌም ያለ አሰኛቸው። ናዊ ታደግ ከመቅደሳችን ውጣ እንዳሉት ናዊ ታደግ ለክሙ ሀገረክሙ በድዎ፣ እነሆ መቅደሳችሁ ምድረ በዳ ይሆንላችኋል አለችው። ምድረ በዳ ሆነ፣ የሀገር ያለ አሰኛቸው። ወንጌልን ተቃወሙ፣ አለቀሱ። ክርስቶስን የተቃወሙት 3 ዓመት ነው። ሀገራቸው ኢየሩሳሌም ግን ለመመለስ ቢያንስ ስንት ዓመት ፈጅባቸው መሰላችሁ? 1948 ነው እስራኤል የተሰበሰቡት ማለት ከዓለም ሀገራት ከስደት በ70 ዓመተ ምህረት ተሰደው በ1948 ዓመተ ምህረት ከተሰበሰቡ 3 ዓመት ተቃውመው ስንት ዓመት ተሰደዱ? 1870 ዓመት። እና መቃወም የአንድ ቀን ነው። የአንድ ቀን ተቃውሞ ግን የሚያመጣው የዘላለም ስደት ነው። ይሄ የሥጋው ነው። በነፍስ ግን ሁልጊዜ ተሰደው ቀርተዋል። እና ሰናፍጭ በሉ የሚደቁሷትን ወንጌልን በሉ እንጂ የሚቃወሟትን ምን ትላለች? ታስለቅሳለች። ምን ጊዜም የወንጌል ጸወር የሆነ ሰው መጨረሻ ላይ አልቅሶ ነው የሚቀር። ሄሮድስ ምንድን ነው ያደረገው? ሞተ። ዲዮቅልጥያኖስ ምንድን ነው ያደረገው? 40 ዓመት ሙሉ ቤተክርስቲያን አቃጥሎ እነ ቅዱስ ጊዮርጊስን አሰቃይቶ ወዲያው ነው መጨረሻ ላይ የደወሉ መሃል አናቱን ብሎት አብዶ ነው የሞተ። ኡልያኖስ በገዛ ፈረሱ እግር ስር ተደፍቶ የቀረ። ወንጌልን የሚቃወም ሰው ሰላም አግኝቶ አያውቅም። ስለዚህ ቤተክርስቲያን ወንጌል ሰናፍጭ ናት። ልጆቿ እንዳንጠፋ ነው እንጂ ወንጌልን ተቃውሞ ሰላም ያገኝ የለም። ግን ወንጌልን የተቃወሙ ሰዎች ሰላም አለማግኘታቸው ለእኛ ሊጠቅመን አይችልም። የሚጠቅመን እኛ በወንጌል መጠቀማችንም። ለእነዚህ ሰዎች እንዲነግራቸዋለን። ወንጌልን ለሚቃወሙ ሰዎች ተው መጨረሻ ላይ ብለን መንገድ አለብን። መጨረሻ ላይ ያለቅሳሉ ይመስላቸዋል። የዘመን ጉዳይ ነው። በየክፍለ ዘመኑ እየሄዳችሁ ብታዩት እንዲሁ ነው የሚሆነው። በሪያሱስ የሚባል ሰው ነበር ጠንቋይና ከንጉሱ ጠንቋይ ሆኖ ነው የሚኖረው። ነገሥታት መቼስ ጠንቋይ አይመቱም። እና ንጉሱ ሊያምን ሆነ። ቅዱስ ጳውሎስ ሲሰብከው ሊያምን ሆነ።
አመነ ምኑ ሊዘጋ ነው? እንጀራው ሊዘጋ ነው። እዛ እሱ ቅዱስ ጳውሎስን ጠንክሮ ይከራከራል። እንዴት ሆኖ ነው አምላክ ሰው ምን እያለ በጎን ይከራከራል። ይህን ገበያ ምን ያንጫጫዋል ቢባል መልሱ ምንድን ነው የሆነው? ይበልጣል ይበለጥ። ሰውየው ለትምህርቱ ብሎ ሳይሆን የሚከራከረው ለምንድን ነው? ብሩ ነው የሚያስለቅሰው። አንዳንድ ሰው ልቅሶ ላይ ሄዶ የየራሱ የሚያለቅሳል የየራሱ ምግብ እየደቀነት እራቱም ያስለቅሰው ይችላል። ለሰው ያለቅስ፣ አክስቱ ትዝ ብሎ ያለቅስ፣ ሁሉም ብቻ የየራሱን ሁሉ ይሄሊ ቅዱስ ጳውሎስ ያላለው እኮ ይሄል ለትካዘ ርዕሱ ሁሉም ሐሳቡን እያሰበ ያለቅሳል። ዋናው ግን ማልቀሱ ነው። እዛ ምን አደረገ? ሲከራከር ምንድን ያለው ቅዱስ ጳውሎስ? አንተ የሰይጣን የበኩር ልጅ የእግዚአብሔርን እውነት የምታጣምም እስከ መቼ ድረስ ነው? እነሆ የእግዚአብሔር እጅ በአንተ ላይ ነው ብሎ እውር አደረገው። ወንጌልን ሰው እኮ እስከሚጨርስ እውር አደረገው። እውሩ ነው ቀርቶ። ስለዚህ እንደዚህ ያሉ ሰዎች መጨረሻቸው ጥፋት ነው። ወንጌልን የሚቃወሙ ሰዎች ጥፋት ነው። ሰው እንዳያምን እንደዚህ እኮ ነው ሮምን ለመገልበጥ ነው የመጣ፣ በአንተ ላይ ሌላ መንግስት ለማስነሳት የመጣ ነው እያለ ነገር እየሰራ የእግዚአብሔርን ቃል በጎን እያጣመመ የነበረው መጨረሻ ላይ እውር ሆነ። የሚመጣውም ይሄ ነው። ዘመናትን ሁሉ ብታዩ ይሄው ነው የተከሰተው አላችሁ። እንግዲህ ይሄው ነው። እነ ቢቱም ሙተዋል። ቢቱ አባ ጊዮርጊስ ሲያስተምር እየሄደ ለአፄ ዘርዓ ዳዊት ነገር የሚያቀብል ሰው ነው። በጣም ክፉ ሰው ነው። በጣም ክፉ ሰው። የእግዚአብሔርን ሕግ እንደማጣመም ያለ መከራ የለም። እየሄደ ነገር ይሰራል ለንጉሡ። አሁን እኮ ዛሬ አንተን የሰደበ ዳዊት የኦሪዮን ሚስት ቀምቶ ብሎ አባ ጊዮርጊስ ሲያስተምር አንተን እኮ ለመስደብ ነው ይላል። አባ ጊዮርጊስ ምንድን ነው ያለ? አሁን ቀደም ነግሬያቸዋለሁ አይደል? ወከመ ይትካል ነጊረ እበ ሄሩታ ለማርያም ከማው ይትካል ነጊረ እበ እከዩ ለቢቱ። የድንግል ማርያምን የርኅራኄዋን መጠን መናገር እንደማይቻል የቤቱን ተንኮል ተናግሮ መዝለቅ አይቻልም ይላል። እንደዚህ ያለ ሰው ይሰውራል። እንደዚህ ያለ ተንኮሉ ተነግሮ የማያልቅ ሰው ደግሞ አባ ጊዮርጊስ ቢታሰር ደግሞ ቢያንስ እንኳን እንዳይፈታው ደግሞ ጊዮርጊስ ሙቷል ብሎ ደግሞ ለንጉሥ ተናገረ። አፄ ዘርዓ ዳዊት ሲናገር አባ ጊዮርጊስ ካለበት ሆኖ የቤቱ ነገር ስራ ይገለጥለት ነበር። አልሞትኩም ብሎ ደብዳቤ ጽፎ ማን ይወሰድለት? እመቤታችን ሲለምናት ነጭ ርግብ መስላ መጣችና ደብዳቤውን ወስዳ ከንጉሱ ፊት ጣለችለት እንዳልሞት። ቤቱ ተቀሰፈ። ንጉሱም አረፉ። ሲያርፉ ለአባ ጊዮርጊስ ሄደው እንኳን ደስ አለ። እንዴት ያሰረ ንጉስ ሞተ? ኧረ ባልሞተ እንዴት? እኔን ባይወደኝ እመቤታችን ይወዳት ነበር ብሎ ተናገረ ማለት ነው። አባ ጊዮርጊስ የፍቅር ሰው ስለነበረ እና ብዙ መናፍቃን ልሳናቸው እየተዘጋ ንስጥሮስ አንደበቱ ተጎልጉሎ ምራስ ለእኔ እንዳልታዘዘ ለአንተም አይታዘዝ ተብሎ አሬዎስ ሆዱ ተጎልጉሎ ተዘርግፎ የወንጌል ተቃዋሚዎች ሁሉ ሳያለቅሱ አይቀሩም። የዛሬው ሲሆን መጨረሻ ላይ ማልቀሳቸው አይቀርም። በእውነት እግዚአብሔር ባወቀ እኔ ራሴን እንደ መምህር ስየው አላውቅም እስከዛሬ። የመምህር ግፍ ለሀገር ማት ያወርዳል። መምህር ሲገፋ የሚገፋው ክርስቶስ ነው፣ የምትገፋው ወንጌል ናት። እንባቸው ዝም ብሎ አይቀርም። ሀገር መከራ ያወርድበታል። ያንን ነው ጌታ የነገረን ማለት። ወንጌልን የሚያስለቅሱ ሰዎች ዛሬ በመቅሰፍት ኋላ ደግሞ በገሃነም ያለቅሳሉ ብሎ የተናገረው ከዚህ የተነሳ ነው። እግዚአብሔር ከዚህ ይሰውረን፣ አሜን በሉ። መጨረሻ እንግዲህ ሰናፍጭ ከሁሉ አንሳ ተዘርታ ከሁሉ ምን ትላለች ነው? ትበልጣለች። ከስንዴ ከገብስ ከበቆሎ ከየትኛውም ፍሬ ትንሽ ናት እንግዲህ ሰናፍጭ ማለት ነው። የሰናፍጭ ቅንጣት ታህል እምነት ብትኖራችሁ የሰናፍጭ ቅንጣት ታህል ይላል ባይታዊ ሲሰብ። ባይታዊ የምለው አሁን እንዲያውኑ የመጡትን ባይታዊ ያልተማሩትን ማለት ነው። የሰናፍጭ ቅንጣት ታህል ትንሽ እምነት ይላል ጌታዬ። ትንሽ እምነት አላለ። እንደዚህ ያለ ነው። እንደምን ያለ ስንለው እንደዋል ነው አትሉም እንዴ? እንደዚህ ያለ ለማለት ነው እንጂ ትንሽ ለማለት አይደለም። እንደዚህ ያለ እምነት ቢኖራችሁ ለማለት ነው እንጂ ትንሽ የእምነት ትንሽ አይደለም። ይሄን ያህል እንዲህ ያለ ፍጹም እምነት ቢኖራችሁ ለማለት ነው። እና ሰናፍጭ ስትዘራ ትንሽ ናት። ከዚያ በኋላ ምንድን ነው ያለው? ተገብር አይጹቀ ቅርንጫፍ ምን ትላለች? ታወጣለች። እስከ ይክሉ አዕዋፈ ሰማይ አጽልሎ ታይታ አይጹቂሃ። ወፎች ከቅርንጫፎቿ ሄደው ምን ይላሉ አለ? ይሰፍራል ተብሏል። ይሄ ምንድነው? አንድ ሁለት ሶስት ትርጉም አለ። እሷን ተናግሬ ትምህርቴን
በዚሁ እግዚአብሔር እንደፈቀደ ይጠቃለላል። አንደኛው ወንጌል በጥቂት ሰው መጀመሯን ለመናገር ነው። በ120 ሰዎች ተጀመረች። ከዚያውም ዘንድ መደበኞቹ 12 ሰዎች ናቸው፣ ቅዱሳን ሐዋርያት ማለት ናቸው። እዛ ትገብር አይጹቀ ሊቃውንትን አወጣች። እስከ ይክሉ አዕዋፈ ሰማይ አጽልሎ ታይታ ይጹቂሃ። ምዕመናን ከሐዋርያት ከትምህርታቸው ቅርንጫፍ እስኪጠጉ ድረስ ብሎታል ሊቁ ጎርጎርዮስ። ሰናፍጭ ወንጌል ዛፉ ጉንዱ አንድም ሐዋርያት፣ አይጹቅ ቅርንጫፍ ትምህርታቸው። ከዚያ የሚጠጉት ወፎች ከሐዋርያት ትምህርት የሚጠጉ ነፍሳትና ምዕመናን ናቸው። ስለዚህ ይላል ጎጇችንን እየሄድን በዚያ ቅርንጫፍ ላይ እንስራ ብሎ ይናገራል። አንሳ ተጀመረች፣ በስታ ተነገረች የተባለው እሱ። በጥቂት ሰው ተጀመረች፣ ዓለምን ሁሉ ከደነች። ከዚች ወንጌል ነው ኤፍሬም ሶርያዊ 14,000 ድርሰቶችን የጻፈ። ከዚች ወንጌል ነው እነ ያዕቆብ ዘስሩግ 700 መጻሕፍትን፣ እነ ቅዱስ ዮሐንስ አፈወርቅ 600 500 መጻሕፍትን የደረሱ፣ እነ ቅዱስ ያሬድ ማሕሌትን የደረሱት ከዚች ወንጌል። በሃይማኖታዊ ያሉ ሊቃውንት በሙሉ እንዳሸን ድርሰትን ያፈሩ እስከ 2000 እስከ 3000 ድርሰትን የደረሱ ሊቃውንት ከዚህ ነው። ትገብር አይጹቀ ቅርንጫፎችን ታወጣለች። ከዚያ ደግሞ ይጠጋሉ። ከዚያ ይጠጋሉ ማለት ከትምህርታቸው ከምልጃቸው ይጠጋሉ። ስለዚህ ወንጌል 3 ነገር ታደርጋለች። አንድ አርጋር ወይም ርግቦች ይሄዱና ምን ያላሉ? ከአውሬው ወይም እባብ ሊወጣቸው ቢል ብር ብለው ሄደው ከሰናፍጯ ላይ ያርፋሉ፣ ከአውሬው ያመልጣሉ። 2 ከጥላዋ ተጠግተው ከሐሩረ ፀሐይ ይድናሉ። 3ኛ ደግሞ ምን ያደርጋሉ? ጎጇቸውን ሰርተው ይኖራሉ። ስለዚህ ወንጌል ከመቅሰፍትና ከዲያብሎስ ከክፉ ሰው አውሬ ምንድነው ይሄ አናቅጸ ሲኦል የሲኦል ደጆች የቅድሙ ንገሩኝ እንጂ አይችሏትም በሉ እንጂ ሲኦል ደጆች እነማን ናቸው የሚለው ሊቁ እነ ንስጥሮስ ናቸው። በደጅ ተደርጎ ወዴት ነው የሚኬድ ባሉ? በደጅ ተደርጎ ወዴት ይገባል? ወደ ቤት በሉ እንጂ። እነ ንስጥሮስ የማን ልጆች ናቸው? በንስጥሮስ ትምህርት ተደርጎ የት ይኬዳል ማለት ነው? ሲኦል ይገባል። ባሪዎስ ትምህርት ተደርጎ የት ይገባል? ሲኦል ይገባል። ስለዚህ ወደ ሲኦል የሚወስድ ትምህርት የሚያስተምሩ ክፉ መምህራን የሲኦል ደጆች ይባላሉ። ሰው ሊውጡ የሚቸኩሉት ወደዚህ እንዳንገባ ዘንዶ እንዳይወጣን የምትጠብቀን ምንድነው? ያ ቅርንጫፍ ነው። እነማን ናቸው? ከቅዱስ ዮሐንስ አፈወርቅ ጥላ የተጠጋ፣ ከቅዱስ ቄርሎስ ከትርጓሜው ጥላ የተጠጋ፣ ከቅዱስ ኤፍሬም የተጠጋ፣ ከሐዋርያት ቅርንጫፎች ከነዚህ ጥላ ያረፈ ከአውሬው ይድናል። ከአውሬው ይድናል። ከእግዚአብሔር መዓት ይድናል። የላይ ፀሐይ የተባለ የእግዚአብሔር ፍርድ ከዚያ ይድናል። ጎጆውን ሰርቶ በቅርንጫፉ ላይ ይኖራል። ወንጌል መኖሪያችን ናት። መንግሥተ ሰማያትን ታዘጋጅልናለች። እስመ ውስተ ቤተ አቡየ ብዙ ማይደር ወምዕራፍ ቦቱ። በአባቴ ቤት ብዙ መኖሪያ አለ። ዘሯ ስንት ናት? 1። ቅርንጫፉ ስንት ነው? በጣም ብዙ። ክርስቶስ ስንት ነው? ቅዱሳኖቹ ስንት ናቸው? ብዙ። የእነሱ ቅርንጫፍ በጣም ብዙ አይደል እንዴ? ስለዚህ ብዙ መጠጊያዎችን ሰጥቶናል። ብዙ መጠጊያዎችን ሰጥቶናል። ዛሬ ቅዱስ ሩፋኤል ነው እንጠጋለን። የቅዱስ ባስልዮስ በዓል ነው፣ ሰንበት ነው። ቂርቆስ አንድ መጠጊያችን ነው። ያሬድ አንድ መጠጊያችን ነው። አቡነ ሰላማ፣ ቅዱስ ክርስቶስ ሰምራ፣ ቅዱስ ወለተ ጴጥሮስ፣ ነቢያት፣ ሐዋርያት፣ ሰማዕታት፣ ጻድቃን፣ ደናግል፣ መነኮሳት የእነዚህ ጥላ ሁሉ ምቹ መኖሪያዎች ናቸው። እነዚህ ያስጠጋሉ። ጉንዱ ክርስቶስ ነው። እሱ ራሱ ምን ተናግሯል? አነ ውእቱ ሐረገ ወይን ዘጽድቅ ወአንትሙ አይጹቂሁ። እናንተ እኔ ግንድ ነኝ፣ እናንተ ምንድን ናችሁ አላቸው? ቅርንጫፎች። በጣም ግሩም እኮ ነው። እንዲሁ እንዳለማመን ያለ ችግር እኮ የለም። ግንዱ ክርስቶስ ከሆነ ቅርንጫፉ ጋር እጄ ጠጋ ስል ማን ጋር እየኖርኩ ነው? ከግንዱ ጋር እየኖርኩ ነው። እኔ ቅዱስ ቂርቆስ ጋር ስጠጋ፣ አቡነ ተክለ ሃይማኖት ጋር ስጠጋ፣ አቡነ ገብረ መንፈስ ቅዱስ፣ ቅዱስ ሩፋኤል ላይ፣ አቡነ ዘራብሩክ ጋር ስጠጋ ማን ጋር እየተጠጋው ነው? ከክርስቶስ ጋር እየተጠጋው ነው። እነዚህ ናቸው አንሰው ይጀምራሉ ያለው። ወንጌል በጥቂት ትጀምራለች ማለት ነው። ለሌላው ትንእስም ኩሉ። እስኪ በሉ ትንእስም ኩሉ። ከሁሉ ታንሳለች። ከሁሉ ማነሷ ምንድን ነው? ስትነገር ወንጌል ተርታናት ነው። እስኪ ተርታናት ሆነ። ለማን ነው ተርታነቷ? አቤት ለሰው። እሺ ብሉ አትብሉ። የት ነው ተርታ? ለሰው። እሺ እየበላችሁ በደንብ ይመርባችሁ፣ ጾሙና ክሱ። የትኛው ነው የሚወደድ ነው የምላችሁ? ብሉ
ነው። ስለዚህ ትንስ እንኩሉ ከፈላስፎች ንግግር ታንሳለች ሲል ነው ይላል እኮ። ከፈላስፋ ንግግር ታንሳለች። ፈላስፋ ምንድን ነው የሚለው? ይመርብህ፣ ታጠብ፣ ብላ የሚለው። እቺ ደግሞ ጾም። ስለዚህ ተርታ ናት ማለት ንግግሯ ተርታ ናት። ስጡ ነው ማነው? ክበሩ ነው ዳዩ ነው የምትለው። ብፁዓን ብዑላን ነው ብፁዓን ነዳያን ነው የምትለው። ጅልና ነው የሚለው። ያ ተርታ ያስደርጋ። ወንጌል ተርታ ነው የምትደረገው። ስትነገር ተርታ ናት፣ ስታከብር ታላቅ ናት ማለት ነው። እሺ አምላክን ድል ነሳ ብለው ይናገሩታል፣ ሞተ ብለው ይናገሩለታል። አምላክ ታመመ ብሎ መናገር ተርታ አይደለም እንዴ? ትንስን ኩሉ ይሁን ስትናገረው ወንጌል ተርታ ያደርጋል። አምላክ ሞተ፣ ኧረ ምን መሳቂያ አምላክ ይሞታል ያስብላል። አምላክ ታመመ፣ አምላክ ተገረፈ፣ አምላክ ተሰቃየ ማለት ይሄ ለሰው ተራ ነው። ከነ አርስቶትል ከነ ሶቅራጥስ ከንግግር አዋቂዎች ንግግር ያንሳል ስትናገረው ነው በሰው ዘንድ በዓለም። ለዚህ ነው ቅዱስ ጳውሎስ ጥበበ ንነግሮሙ ለጠቢባን አኮ ጥበበ ዝንቱ ዓለም፣ የዚህን ዓለም ጥበብ ግን አይደለም የእግዚአብሔርን ጥበብ ነው። እስመ አብዳኒሁ ለዛ ዓለም ሐረየ እግዚአብሔር እግዚአብሔር የአምር ሕሊናሆሙ ለጠቢባን ከመ ከንቱ ውእቱ። ለዚህ ዓለም ሰዎች እኛ ጥበብ እንነግራቸዋለን። ጥበቡም የዚህ ዓለም አይደለም። እግዚአብሔር ካለም አስቀድሞ የሰወረውን የእግዚአብሔርን ጥበብ ነው። የእግዚአብሔር ጥበብ በዓለም ዘንድ ሞኝነት ነውና ብሎ የተናገረው ለዚህ ነው። ለሥጋዊ ሰው መንፈሳዊ ነገር ብትነግረው ጅልነት ይመስለዋል ብሏል ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 2 ላይ። ለሥጋዊ ሰው መንፈሳዊ ነገር መናገር ሞኝነት ነው። አንዲት ሰው ነበረችና ሀብት ሞልቷታል። አንድ ጥሩ ካህን ንስሐ አባት ነበረ። ስጭ ቢላት እምቢ አለች፣ ስጭ ቢላት እምቢ አለች፣ ስጭ ቢላት እምቢ አለች። እና ምን አለቻት? ከኔ ከዛ ስብከቱን ተወና አንድ ቀን ሄደና ምን አላት? የሚገርምሽ አንድ ሰው ከኔ ቤት አንድ ትልቅ ዕንቁ ዞ መጣ እና ያ ዕንቁ ለብዙ ነገር ተዘርዝሮ የሚሆን ነው እና ከአንቺ በላይ ይሄ የሚገባው ሰው ስለሌለ ድባ ገዢ ብያለሁ። እሺ ከዛ ብሩን ሰጠችውና ያክንትና መረግድ ነው አላት። እሺ አለችና ሰጠችው ብሩን። ኋላ የታለ ዕንቁ አለችው። አይ ዕንቁስ ከቤት ነው ነኝ እንጂ ላሳይሽ አላት። አይ እንደው እናንተ ጭጥሌ በዚህ ልትበላው አምራል ብለው አለችው። እሺ ብሎ 500ውን 1000 ነው የሰጠችው። 500ውን ወስዶ ሰውነታቸው ላበጡ ወንዶች 500ውን ወስዶ አረጋዊ ለሌላቸው ለሚማቅቁ ለሴቶች ሰጠ። ኋላ በሌላ ቀን እነዚህ በልተው ጠግበው እግዚአብሔርን ሲያመሰግኑ ይዟት ሄደና ከዚያ በኋላ የት አለ እስቲ ዕንቁን ላሳይሽ ነው ዛሬ አለና ይዟት ሄደ። የት አለ? ነዮሙ ያክንቱ መረግድ። ያክንትና መረግድ ያልኩሽ እነዚህ ነው፣ እነዚህ ናቸው ዕንቆችሽ። በእነዚህ የሚያበራው ብርሃን ደግሞ ክርስቶስ ነው አለ። እንዲህ ብሎ ሲናገር እሱ ገንዘቡን በመጸወተላቸው ድሆች ላይ የክርስቶስ ብርሃን ተገለጠ። ይህን ሲናገር እሷም ደስ ብሏት ተመለሰች። እንደዚህ ከሆነማ ሌላም እየሄድክ እንግዲህ ሌላም ግዛልኝ አለችው። ከዚህ በኋላ እየሄደ ለድሃ ሲሰጥላት ኖር ማለት ይህንን ነው ጌታ የነገረን ማለት ነው። ሲናገሩት ተርታ ነው። ሰጣችሁ ጽደቁ ማለት ተርታ ነው። ቀምታችሁ ያዙ፣ ብር ሰብስቡ፣ እናጠራቅሙ ማለት ነው እንጂ ትልቅ ነገር በዓለም ቆጥቡ፣ ሞኞች አትስጡ፣ አታባክኑ ነው ማለት። ዘረው ለነዳይ ዘረው ሀበ ለነዳይ ወጽድቁኒ ይነብር ለዓለም። ስለዚህ ገንዘቡን ሁሉ ዘርዝሮ ለነዳይ ሰጠ፣ በተነ። ግን ምን አላለም ነው ያለው? ጽድቁ ለዘላለም ይኖራል። እና እግዚአብሔር የነገረን ይሄ ነው። ይሄን ግን መናገር ምንድን ነው? ጅልነት ነው። አሁን ይሳልቁ የለ መናፍቃኑ ይኸውልህ፣ ትንእስን ኩሉ ቅባት ተቀቡ፣ ፀጉራችሁን አበጥሩ፣ ቃፋችሁን ቀይቅቡት፣ አትቆሽሹ፣ እንደዚህ ንጽህናችሁን ጠብቁ። ይሄ ትልቅ ነገር ነው። ግን ሰውነታችንን ገስጽ፣ እንዲህ እናድርግ፣ እንጸልይ ደግሞ ማለት ይሄ ሞተራ ነው። ስለዚህ ምንድነው አሁን መናፍቃኖች ይሳለቁ ብደለ መነኩሴ የሆነ እዚህ ጨርቅ ስለተበላሸ ስላደፈ ምናምን ስለምጸድቅ እንዳይመስል ይላል። ይሄንን ነው አየው። ትንዝም ኩሉ ለሱ ጅልነቱ ነው ማለት። እንዲህ ያለ ተራ ነገር ትናገራለህ እንዴ? ዳባ ለመስጠት ትላለህ እንዴ? ሰቅ ታጠቁ ትላለህ እንዴ? ምን ጅልነት ነው የምትናገረው? ይሄ ለሱ ያነሰ ነው። ግን ምንድነው ታቢን ኩሎን አይማላት ከበሉ ከጠጡ ሰዎች ግን የጳውሎስ ሰንሰለት እኮ ይከብራል። ከነገስታቱ እነ ሄሮድስ የደረቡት ካባ ከሞት አዳነን። የሄሮድስ የወርቅ ዙፋን ወደ ሰማይ አውጥቷታል እንዴ? ወደ መታች ነው ያወረደው። የወርድ ምስለ ኩሉ ክብረ ቤቱ ከነ ክብሩ ተጠቅሎ ወደ ታች ነው ያወረደው።
ቅዱስ ጳውሎስ ግን እስከ ሰማይ ወጣበት። በዚያ ዳባ ነው ቅዱስ ጳውሎስ ጢሞቴዎስ ሲልክለት ደቀመ ዳባውንም ዘሊና ብዙ ብርዱ በስቷል እያለ የሚል በዚያ ዳባ ግን ሙት አነሳበት፣ ድውይ ፈወሰበት፣ ሰንሰለቱን ኮራበት። ጳውሎስ ሙቁ ለእግዚእነ ኢየሱስ ክርስቶስ እያለ የክርስቶስ እስረኛው ጳውሎስ እያለ ሰንሰለቶቹ ከነገስታት ወርቅና ዘውድ ይልቅ ጳውሎስ የታሰረባቸው ሰንሰለቶች ውቦች ናቸው ይላል ቅዱስ ዮሐንስ አፈወርቅ። ድንቆችም ናቸው። ያ ነው የከበረው። ከቃሉ ጋር ናቸው። እጨጌ ፊልጶስ በደብረ ሊባኖስ የአቡነ ተክለ ሃይማኖት ልጅ እኮ ንጉሱ ተጨማሪ ሚስት በማግባታቸው ገስጸው ሲገረፉ ከሰውነታቸው የሚፈሰውን እጅ ተቀብተው ድውያን ይፈወሱ ከቁስላቸው። ግርፋት እንኳን ጌጥ ነው ለክርስቶስ። እኔ ወያሐፍር በእንተ ክርስቶስ ለክርስቶስ በታሰርኩት መታሰር፣ ልብሴን ባስወለቁኝ ማስወለቅ፣ በተራቆትኩት መራቆት እኮራበታለሁ እንጂ እንዲያውም ሴቶችን ራሱ ይሄን ነገር ማትተው ከሆነ የገዳሙን መነኮሳትን ልጆችን በሙሉ እርቃናቸውን አስዳቸዋለሁ አለ። አስዳቸው። ከዛ በኋላ የገዳሙና የደብረ ሊባኖስ አባቶች እናቶች ሁሉ ሂደው በአደባባይ እርቃናቸው እንዲቆም ተደረገ። ወንዶችም ሴቶችም መናናቅ እኛ ያለን አካል አንተ ያለህ ነው። ሴቶችም ደናግል በዚያ በደብረ ሊባኖስ የምንውል የእኛ አካል የእናትህ አካል ነው፣ ግን ነገ አንተ በንጉሥ ክርስቶስ ፊት ራቁትህን ትቆማለህ ነበር ያሉት። ይሄ ጌጥ ነበረው፣ ይሄ ውበት ነበረው የአባቶቻችን ማለት ነው። ይሄን ነው ትንእስም ኩሉ። ኋላ ግን ታዲያ አሁን የሚነሳ ማን ነው? ንጉሱ ወይስ እጨጌ ፊልጶስ? ማን ነው የሚነሳ ዛሬ? እጨጌ ፊልጶስ ናቸው። ጳውሎስ ወይስ ደግሞ ማን ነው እየተነሳ ያለ? ወይስ ንጉሱ ነው የሚነሳው? ቄሳሩ ነው የሚነሳው? ማን ነው አሁን የሚነገርለት? ትንእስም ኩሉ ጳውሎስ ሲታይ ይንስ አንሶ ይታያል በነገስታት ፊት። ዛግሪ ታቢም ኩሎን አይባላት ቅዱስ ጳውሎስ ከጠቢባን ሁሉ በልጦ ዛሬ ጳውሎስ ቅዱስ ሐዋርያ ጳውሎስ በሉ አብራቸው ሰናየ መልእክት ፈዋሴ ዱያን ዘነሳይከ አክሊለ ሰአል ወጸልይ በእንቲአነ ያድኅን ነፍሳተነ በብዛት ኃይሉ ወምሕረቱ በእንተ ስሙ ቅዱስ። እንዲህ 24 ሰዓት የሚባልለት እኮ ንዑድ ክቡር ጳውሎስ ነው። ስለዚህ ምን አለ እሱ ራሱ ትንእስም ኩሉ ንትሜነንሂ ወይንሐስር፣ እንናቃለን ግን አንዋረድም ማለት ሲናቅ ኖረ። ዛሬ ግን ቤተ ክርስቲያን በቀደሰች ቁጥር ብርሃኔ ጳውሎስ ትለዋለች። 24 ሰዓት ማለት ነው። በጨለማ ቤት የታሰረው ጳውሎስ ማለት ነው። በጨለማ ቤት ታስሮ ቅዱስ ሐዋርያ ጳውሎስ ብርሃነ ለቤተ ክርስቲያን ይባላል። ይሄ ነው አንሶ መክበር ማለት ነው። አንሶ መክበር ጭንጋፍ ነኝ አለ ቤተ ክርስቲያን። የለም አንተ ጭንጋፍ አይደለም የኔ ብርሃን አለች። ብርሃነ ዓለም አለች ቅዱስ ጳውሎስ። ማይቶተ ቤተ ክርስቲያን አለች። ጭንጋፍ ትነኝ ያለውን አብርሃምን ነው ዛሬ አበብዙሃን ብላ የአበው ዘመን ብላ ነሐሴ 24 ጀምራ በማይሌቷ የምትዘምር ትቢያ ነኝ ያለው ዳዊትን ተውቦ ልቡና ለዳዊት እየተባለ የሚዘምርለት እሱ ትነኝ ቢል አይ ቤተክርስቲያን የለም ልብ ያለ ሰው ነው እንጂ መች ትልሃለች። ልብ የተሰጠ ሰው ነው። አነሱ ከበሩ አባቶቻችን፣ አንሰው ከብረዋል። እስቲ አንሶ መክበር በሉ። ሰናፍጭ አንሳ ምን ትላለች? አንሳ ትበልጣለች በሉ እንጂ። አበው ደግሞ አንሰው ምን አሉ? በለጡ ማለት ነው። ራሳቸውን ዝቅ አድርገው ከፍ አሉ በእውነቱ ማለት ነው። ከቃሉ ጋር ናቸው። ስለዚህ ክርስትና ማለት ነው ሰናፍጭ ትመስላለች ማለት ክርስትና ማለት አንሶ መክበር ነው። እስቲ አንሶ መክበር በሉ። አንሶ መክበር እንዲያውም ሊቃውንቱ ሲተረጉሙ ይላሉ ዝቅ ብሎ ይጠመቃል፣ ከዚያ ሰዓት ክብር ለብሶ ይገለጣል። እስቲ ስንጠመቅ ወርደን የምንጠመቅ ወጥተን ነው። መቼም በዚህ ላይ ሆኖ እንዲያርጉ አያጠምቅም ቄሱ። ያማ ወደ ላይ መፍሰሳችን ነው ማለት ነው። ተጠማቂውን ክርስትና የሚነሳውን ሰውዬ በዚህ ላይ በእጅም ቦታ ላይ አስቀምጦ መላጥምቄሃለሁ አይልም። በየት አድርጎ ነው የሚያጠምቀው? ትንእስም ኩሉ አሳንሶ ታች አድርጎ አጠመቀቅ በስመ አብ አጠመቀቅ በስመ ወልድ ዝቅ እያደረገ ነው የሚያጠምቀው። ዝቅ እያደረገ ያጠምቀዋል። ዝቅ ትልና ታርጋለህ ማለት አየኸው። ክርስትና ቤተልሔም ከከብት በረት ላይ በመጣል ይጀመርና በልዑል መንበር በመቀመጥ ይተመተራል። በረት በመጣል ተጀምሮ በእርገት የሚፈጸም ነው። ትንእስም ኩሉ አትነው ታቢም ኩሎን አይማላት በሉ እንጂ
አዎ እብን እንተመነንዋ ነደቅት በይቲ ኮነት ሰር ሰማይ ዘ ግንበኞች የናቁት ድንጋይ በከብቶች በረት የተቀመጠው ክርስቶስ ንጉሥ ክርስቶስ አረገ እግዚአብሔር በይባል እየተባለ አረገ ማለት ነው። ታንሶ ነው የሚጀመረው። እናታችን ድንግል ማርያም ምንድን ነው ያለችው? አምላክን ትወልጃለሽ እንዴት ሆኖ አለች። አይገባኝ ማለት ኋላ ምን አለችው? ይለም እስመ ረከብኪ ሞገሰ በኀበ እግዚአብሔር በእግዚአብሔር ዘንድ ሞገስ አግኝተሻል አላት። አነሰችና ራሷን አሳንሳ እግዚአብሔር ለእናትነት አበቃት። በኋላ እንግዲህ የአምላክ እናቱኝ የለም ናሆም ይዜሰ ያስተበጽኡኒ ኩሉ ትውልድ ሊቁ ደግሞ የሆነ አማነኬ ይደለወኪ አስተብጽኦ እስመ ኮንኪ እሞ ለእግዚአብሔር አለው። በእርግጥ አንቺ ብፅዕት ንድ ክብርት መባል ይገባሻል፣ ለካህሌ ሁሉ እግዚአብሔር እናት ሆነሻልና። አንሶ መክበር ነው ክርስትና። በበረት ተጀምሮ በእርገት የተፈጸመ ነው ክርስትና። እስኪ በሉ በየት ይፈጸማል? በእርግጥ ምን ትዑቱ ብሂሎቱ አርገ ውስተ ሰማይ ዘይንበለ ዘወረደ። ካልወረደ ወጣ መባሉ ምንድን ነው? ሳይወርድ መውጣት አለ በሉ እንጂ ኧረ በሉ። ትሕትና ይቀድማል ጸጋ ያለው ማሪሳቅ ለዚህ ሳይወርዱ ማድረግ የለም ወርዶ ማድረግ ነው። ሰው ማንን ይጠላታል ብትሉ ምን ማድረግ? አቤት መውረድን። ስለዚህ ውረዱ፣ መውረድ አለብን። በአንዲት ሀገር የሚኖሩ ሰዎች ነበሩና ጳጳስ ሊሾሙ ፈልገው ፓትርያርኩን ሄደው ጳጳስ ሹምልን ይሉታል። በዚህ ቀን እመጣለሁ ብሎ ዘገየ። አይ ሲቀርባቸው ረዲያ ተሰባስበን የራሳችን ማንሾም ብለው አንዱ መነኩሴ ሾሙነ ጳጳስ አድርገናል አሉ። ያኛው ሊሾምላቸው በቀጠረው ቀን ሲሄድ ይቺ ሀገር እንደው ደህና ናት? አዎ ደህና ናት እግዚአብሔር ይመስገን። እንዴት ሆኖ ይኖራል? ጳጳሳቸው ሞተዋል። አላስ እነሱ እንዲህ ብሎ ተቀምጠዋል። አሁን መዛሬ ለራስ ጳጳስ ሹመው ያኛው ፓትርያርኩ ቀርቶባቸው ስም ተርታ ለብሰው ነው ውጉዝ ከማሪዎስ ብሎ ቤቱን መጣ። ኋላ ያኛው ጳጳስ ተብሎ የተሾመው ህዝቡ ነው። ጳጳስ ሆነን ወይ ሾሙ ልጅ አይፈልግም። አንዳንድ ጊዜ እኮ ማለት ነው ሰው በግድ እኮ ኃጢአት ያሰራል። ሆነ ሀሳው በላይ ቢተውት ነው እንጂ ይላል ሰው። አንዳንድ ሰው ማለት ነው ቢተውት ነው እንጂ ሰው ፓትርያርክ ሳንሰው ነው ይላል አንዳንድ ሰው። እንደዚህ ባል ነገር የለም ጓዴ። ከዚያ በኋላ አውግዞት እንደተመለሰ ሰማ። ያን ህዝቡ የሰጠውን ህዝብ የሚሰጠው ክህነት የለም እግዚአብሔር የሚሰጠው ክህነት እንጂ። ከዚያ በኋላ ያንን አውግዞት እንደተመለሰ ሰማ። የጵጵስናውን ልብስ አወለቀና ፓትርያርኩ መጣ። ምን ብለህ መጥተሃል? እኔ ምእመን ነኝ፣ ቤት ጠርጌ ኮስትሬ ታዝዤ ለማደር ነው። ከዚያ በኋላ ግን እኮ ቆሞስ ነው። ከዚያ በኋላ በል እንግዲያስ ብሎ እየጠረገ እየተማረ ሲቁም ነገሩ ድንቅ ሲሆን ዲቁና ልስጥህ አለ። አንተ ምግባሬ የቀና ነው ዲቁና ልስጥህ። አይሆንም አባቴ እኔ ዲቁና አይገባኝ። መጸዳጃ ቤት እየጠረገ የጳጳሱን ዙሪያውን እያጸዳ ነው የሚኖር። ሲያስቀድስም በዳር እየሆነ አይገባኝም፣ ኧረ እባክህን አይገባኝ። እንግዲህማ እሺ በለኝ ብሎ ሲለው በነውር ተይዞብኝ ነው እንጂ ዲቁና አለ። እኛ ዲቁናውን ገለጠ ማለት ነው። በዲቁናው ሲያገለግል አንተስ ክርስትና ይገባሃል አለ። አይሆንም አባቴ እኔ ክርስትና አይገባኝም፣ ዲቁናውንም በግድ ነው አይሆንም። በል እንግዲህ እሺ በል ብሎ ሲለው በነውር ተይዞብኝ ነው እንጂ ክርስትና አለኝ። ኋላ በል እንግዲህ አንዲት ሀገር ደግሞ በዚያ ሲያገለግል የቀናው ነው ሲል አንዲት ሀገር አለች ጳጳስ የሌላቸው ለእነሱ ጳጳስ ላደርግ ነው አለ። አይሆንም አባቴ እኔ ኃጢአተኛ ነኝ አለው። በግድ ሲለው እኔ እኮ ያ ሰውዬ ነኝ ያወገዝከኝ ሰውዬ ነኝ ብሎ ራሱን ገለጠ። ኦሆ ፓትርያርኩ አንተ ነህ እንጂ መቼ እኔ ነኝ ብሎ ትሕትና ያለህ ብሎ እሱን በፈረስ አድርጎ ፓትርያርኩ ፈረስ እየጎተተ ይዞት ሄደ። እያችሁ ይኸውላችሁ ትንስም ሁሉ በሉ ታቢም ሁሉ ናይ ማለት ትሕትና ይህንን የሚሰጠው ማለት መጀመሪያ መጸዳጃ ቤት ወደ መጥረግ ወረደ። ኋላ ፓትርያርኮታችሁ ነው በፈረስ ተሮ እልል እየተባለት ብሎ እዚያቸው ሀገር ተሾመ። የሚያከብረን መውረድ። አሁን ሰው ሁሉ ዝቅ ማለት ነው አይገባ አይፈልጋትም። ዝቅ ማለት በቃ ተራራ ክለን ማን ይድፈረን? ጥጋቱ ነው። ከቃሉ ጋር ናቸው። ተነስም ሁሉ አሉ። እሺ ታቢም ሁሉ ከሁሉ ታንሳለች ወሉ። እሺ ከሁሉ ትበልጣለች። የመጨረሻ አንሶ ንስሐ ይገባል፣ መጨረሻ ላይ በክብር ይፈጽማል ብለው ተርጉመውታል ሊቃውንቱ። እስቲ አንሶ ንስሐ መግባት በሉ እንጂ ኋላሳ ታቢም ሁሉ አሳንሶ ንስሐ ይሰጠዋል። ሌባ ነኝ ሰው ሁሉ ሊቅ ቅዱስ ብፁዕ እገሌ ደጉ ሰው እንዲያለው ግን ሄዶ ሌባ ነኝ ዘማዊ ነኝ ቀጣፊ ነኝ ብሎ ይነገራል። ትንስም ሁሉ ያንሳል። ታቢም ሁሉ
ንስሐውን ጨርሶ ምግባር ሰርቶ ሲበቃ በጸሎት አይርሱ ለመባል ይበቃል ብለው ተርጉመውታል ሊቃውንቱ ማለት ነው። ታቢን ኩሎና ይማላል አደራህን አትርሳይ ለመባል ይበቃል። ማን ንስሐ ያሳነሰውን እግዚአብሔር ከፍ ያደርገዋል። እንደማን እንደ ቅዱስ ጳውሎስ አሳዳጅ ነበር እንዴ? ሲያሰድ ነበር። ኋላ አሳዶ ሲመለስ ምንድን ነው ያለው? ዝኳ ዘትካት ይሰድድ ወይዜ ይሰብክ። ፊት ሲያሳድድ ነበር፣ ዛሬ ይሰብካል። አለ ምንድን ነው ያለ? ወበእንቲአየ ይሴብሕዎ ለእግዚአብሔር፣ በእኔ ምክንያት እግዚአብሔርን ያመሰግኑታል አለ ቅዱስ ጳውሎስ። ምን ብለው? እንዲህ ያለ የትሩፋት አበጋዝ ያስነሳልን ብለው መልሰውም ይሄን ወንበዴ መልሰህ ያሳረፍክን ብሎ ይላሉ ሊቃውንቱ። እንዲህ አድርገው ያመሰግኑታል። አሁን ቅዱስ ጳውሎስን ከእግሩ ስር እንዲያው ምንድን ያለው? መኑ ውእቱ ቀድሞ የቤተ ክርስቲያን ሕመሟ ነበር እሱ። ኋላ ግን ምንድን ያለው? ሁለተኛ ቆሮንቶስ 11 ላይ መኑ ውእቱ ዘይደዊ ወያሐምማነ፣ በዓለም ላይ ሕመም የሌለበት ማን ነው? ለእሱ ያልታመንኩለትስ ማን ነው አለ። የቤተ ክርስቲያን ሕመም የነበረው ኃጥአንን ሁሉ። እንዲያውም ቅዱስ ዮሐንስ አፈወርቅ እንደሚለው ቅዱስ ጳውሎስ እንደሚለው ምንድን የሚለው? አጋንንትን እንኳን ወደ መላክነት ለወጣቸው ነው የሚለው ቅዱስ ጳውሎስ። እንደ አጋንንት የሆኑትን ሰዎች ማለት። ስለዚህ ቀድሞ አይጸልይ የነበረ ሰው በንስሐ ራሱን አሳንሶ ሲገባ በጸሎት ሌሎችን እስከ መጥቀም ይደርሳል ብለው ይናገራል። ንስሐ ሲገባ አጋንንት ይንቁታል፣ ይጠቀጥቁታል። ንስሐውን ሲጨርስ አጋንንት ምን ያደርጋቸዋል? ይረግጣቸዋል። የዛሬውን ታሪክም ላምጣላችሁ በዚያው። የማን ነው? የቅዱስ ባስልዮስ። ዛሬ ቅዱስ ባስልዮስ ታምር ያደረገበት ነው። ሳይኖር ተራከበ ነው። ወንጌሉ መስከረም 13 ቀን ይሆናል ብሎ ጠብቀው የለም ያርፋል። እና መስከረም 13 ቀን ቅዱስ ባስልዮስ ዘቂሳርያ ይሄን ትልቅ ስራ የሰራበት ቀን እና ምንድነው ያደረገ? አንድ ሰው ነበርና ንጉስ ነው። የንጉሱ ልጅ በንጉሱ ባሪያ ሆኖ የተቀጠረ የንጉሱ ባሪያ የንጉሱን ልጅ ይወዳል። አሁን የንጉሱን ልጅ አጋቡ ቢል እሺ አይባል። ስለዚህ ምን ማድረግ አለበት? ከአንድ ጠንቋይ ሄድና እኔማ የንጉስ ልጅ ወድጄ ያለ መጠኔ እንዲሆንኩልህ ሲለው፣ በል ፈጣሪን ትክዳለህ? አዎ። እንዲያው ብቻ እሷ ትገኝ እንጂ ነው። አዎ ክደዋለሁ ብለህ ጻፍ። ይሄን ያዝና ከመቃብር አረሚ ሂደህ ቁም አለው። እዚያ የሆነ ሰው መጥቶ ይቀበልሃል አለ። ሄዶ መቃብር አረሚ ቆመ። ወደ ምዕራብ ዙሪያ ቁም አለው። ሰይጣን መጣና ደብዳቤውን ተቀበለው። ክርስቶስን ትክደዋለህ አለው። አዎ። በላምጣው ክርስቶስን ክደዋለሁ ብለህ ጻፍ አለው። ጻፍ። ደብዳቤውን ስጠኝ አለው። ተቀበለ። ከዚያን ጊዜ ጀምሮ ሰይጣን በዚያች ሰው ልቡና የዚያን ሰው ፍቅር አሳደረበት። ዘለሽ ውደቂበት አሰኛት ይላል። በኋላ ይሄንን ሰው ሳልቀላቀባችሁ ይሞታል አለ። ቢደረግ ቢሰራ እንዴት መንቢ ያለ ከምትሞት እናገባት ብሎ ሳይወዱ ለባሪያቸው የንጉሥ ልጅ ተዳረች። ኋላ አብራ ኖረች። እነሱም እያዘኑ እያለቀሱ ኖሩ። ከዕለታት አንድ ቀን እግዚአብሔር በእናት አባቷ ጸሎት እንድታስተውል አደረገ። ማስተዋል ነው እኮ የድነት መጀመሪያ። እንድታስተውል አደረገ። ይሄ ሰውዬ ምን አይነት ስታስበው ቤተ ክርስቲያን አይሄድም፣ አይገባም። ፊቱን በመስቀል ምልክት አያማትም፣ ስጋው ደግሞ አይቀበልም። ሰው አሁንም ቢሆን እዩልኝ፣ እውነቴን ነው። የማያማትብ ሰው ቤተ ክርስቲያን የማይገባ ሰው እና ስጋው ደግሞ የማይቀበል ሰው ይሄ ሰውዬ ጋኔን አለ ወይ ጠንቋይ ነው። ያዙልኝ፣ እውነቴን ነው ማለት ነው። እንደዚህ የማያደርግ ቤተክርስቲያን የማይገባ ስጋው ደግሞ የማይቀበል ፊቱን በመስቀል ምልክት የማያማትብ ሰው ካለ ምን የለ ያዙ። ይሄን ያዙ። እናንተም ቢሆን ሁላችሁም ቢሆን ይሄ አለባችሁ። በቃ መጠርጠር አለብን። እንግዲህ ያ በክርስቶስ የተለየ ለኛ ምን ያደርግልናል? ወደ ክርስቶስ መቅረብ አለበት። ከስጋው ደግሞ ከተለየ ሰው ህይወት የለው። ማንም ሰው የማይቆርብ ሰው እንዲቆርብ ማድረግ አለብን። ኋላ ይሄ ሰው የፊቱን አያማትም፣ ቤተክርስቲያን አይሄድም፣ ስጋው ደግሞ አይቀበልም። ምንድነው ብላ አንተን ቤተክርስቲያን አትሄድም፣ ፊትን ስታማትብ አይቼ አላውቅም፣ ስጋው ደግሞ አትቀበልም፣ ምንድነው ግብርህ አለች። በቀላል ያገኘሁሽ መስሎሻል? ይሄን ሁሉ ዋጋ ከፍዬ ነው አለ። ከዚያ አለቀሰችና ትዝ ሲላት ቅዱስ ባስልዮስ ትዝ አላት። በዘመን ደግሞ ሰው ያሳጣ እግዚአብሔር እሱ ዘንድ ሄደችና ነገረችው። ባልሽን ይዘሽው ነው ያላት። ይዛ ሄደች። ከዚያ ምን አደረገው? እታች 40 ክንድ ገደል አውርዶ በለዚያ ውስጥ ጾም ብሎ ተነስም ቁልፍ ከሰው በታች አወረደው ማለት ነው። እታች አወረደው። በንስሐ ዝቅ ይላል። ዝቅ አለና በለሱ ቁጭ ብሎ ጥሎት ሄደ። የ40 ቀን ቀኖና ነው ሰጠው። በሶስተኛው ቀኑ ነው እንዴት ሆንክ አለው። አጋንንት የጻፍኩትን ደብዳቤ እያሳዩ ሲጮህብኝና ሲያስፈራሩኝ ያድራሉ አለው። የደብዳቤውን እያሳዩ ይሄ እኮ አለብህ እያሉ ማለት ነው። ሰይጣን አውቆ ተንኮል የሚያደርገን መሰላቸው። ንስሐ መግባት ስንጀምር ምን ያደርጋል? እንዲህ እኮ ያደረክን አሁን አንተን ሊኖርህ ነው እንደዚህ እኮ ይላል ማለት ነው። አመለጣችሁኝ ነው እኮ
ደብዳቤውን የሚያሳየን ማለት ነው። እሺ ብሎ ደግሞ እንደገና ደግሞ በሶስተኛው ቀን ደግሞ ሄዶ ጠየቀው። 9ኛው ቀን ማለት 9ኛው ቀን ሄዶ ሲጠይቀው እንዴት ነው ዛሬ ድምፃቸውን ብቻ ነው የምሰበው እንጂ ፊታቸው አይታየኝም ማለት። በ40ኛው ቀን ሄዶ በሶስት ቀን ነው ደግሞ እየሄደ ጥሬ የሚሰጠው። በ40ኛው ቀን ሄዶ እንዴት ሆንክ አለው። ዛሬስ አባቴ አንተ ታግለህ ስትጥላቸው አይቻለሁ ብሎ ነገረው። ነው አዎ በቃ እዚህ በኋላ በእናውጣ ብሎ የገዳም መነኮሳትን ቅድም ያልኳቸው ሰበሰበና ቅዱስ ባስልዮስ ምህላ ያዘ። ደብዳቤው መመለስ ስላለበት ነው። ባለፈው እኮ እኔ ነግሬያለሁ። የተነቀስክና ያስከበርክ ካለ አውጣት ብያለሁ። ከዚህ ውስጥ እጽዋት ያስከበራችሁ ካላችሁ ካላወጣችሁ ታትዱ መውጣት አለበት። ከዚህ የተሰንጥቆ መውጣት ቅዱስ ክርስቶስ ሰምራ እንዲያደርጋችሁ ማይቀበ ጊዜ ምን አደረገ? ፍቃ ነው እኮ ያወጣችው። ሰውነቱ ፍቃ ውስጥ ያስከበረውን የጥንቆላውን ፍቃ አውጥታ እንደውም ጌታ ምን ያላት ይሄን አንቺ ስትፍጩ የፈሰሰውን ደም እንደ ሰማይ ሰፍነት ቆጥለታለሁ ነው። ስለዚህ ቅዱስ ባስልዮስ ያ የፈረመው ደብዳቤ መለሰልበት ምን ላይ ያዙ እግዚኦ መሐረነ ክርስቶስ 400 እግዚኦ ታርሶ ሲል ባስልዮስ አጨቅጭቀኝ ሱል ብሎ ደብዳቤውን ወርውሮ ጣለለት። ከዚያ በኋላም ወደ ክርስቶስ ኅብረት ጨመረው። እኛም ምህላ ይዘን የዲያብሎስን የረገመብንን ደብዳቤ አምጥተን እንድንደመስስ እግዚአብሔር ይርዳል። በንስሐ አንሰን በክብር ከክርስቶስ ማህበር እንድንጨምር እግዚአብሔር ይርዳል። ጸሎት በእንተ ንስሐ አለውክሙ አትህቱ ርእሰክሙ። በንስሐ ውስጥ ያላችሁ ራሳችሁን ትንስን ኩሉ በንስሐ ውስጥ ያላችሁ ራሳችሁን ዝቅ አድርጉ ሲል እኛ ዝቅ ስንቃሉ ደግሞ ከመንጋዎች አምጥታ አንድ አድርገህ ጨምራቸው ይላል። ደግሞ እሱ ከፍ ያደረገ እኛ ዝቅ እንላለን። ቄሱ እየሳበ ከክርስቶስ ማህበር ጨምራለን። ሁሉ ነገር እኮ እንደዚህ እኮ ነው። በቃ አሁን እኛ ለተቀውሙ አትህቱ ርእሰክሙ ይላል ዲያቆን። በዚህ የቆማችሁ ራሳችሁን ዝቅ ትጋሉ ስግዱ ለእግዚአብሔር በፍርሃት ይልና ያሰግድና ደግሞ ኋላ መጨረሻ ልትነሳ አንከ በመንፈስ ቅዱስ ደግሞ በመንፈስ ቅዱስ እንነሳ። አንሰን ነው የምንነሳ፣ ሳንወድቅ መነሳት የለም። ውደቁ ይልና ተነሱ ንላቅ በጸጋው ይል ነበር። በመንፈስ ቅዱስ ጸጋ ደግሞ ከፍ እንበል ይላል። መጀመሪያ ግን አትህቱ ብሎ አዋርዶ ነው ዲያቆኑ የሚያከብር ዝቅ በሉ ብሎ ማለት። ስለዚህ በትህትና ራስን በንስሐ ዝቅ ማድረግ ራስን ከፍ ያደርጋል። ይሄ ሰውዬ ራሱን የዳነ ኋላ ተመልከቱ። በሰው ይናቅ የነበረ ሰው በሰው ደግሞ እንዴት እንደተለመነ አንድ ነገር ላስታውሳችሁና ትምህርት ልጨርስ። የንስሐ ክብር ነው። አባ ጢሞቴዎስ ይባላል። ታውቁታላችሁ ይሄን አይደል? አባ ጢሞቴዎስ ይባላል። 15 ዓመት በበረሃ ዘግቶ ይኖር ነበር እና አንድ ባለጸጋ እየሄደ ዕለት ምግቡን ይሰጠዋል። ሲሰጠው አንድ ቀን መንገድ ሲሄድ እህቱ ነበረችና አንቺ አቀብዪው ብሏት ይሄዳል። ልታቀብለው ስትሄድ ደጅ ላይ እያስቀመጠችለት ትሄዳለች። እሱ ከፍቶ አምጥቶ ይበላል። ኋላ አንድ ቀን ለእሱ ምን ብሎ ያሳስበዋል? ይሄ ስስታም መነኩሴ ቡራኬ የማይሰጠኝ ብትለኝስ ብሎ አሳስበው። እሷን ደግሞ ከፍታ ማሰጠኝ ተጸይፋይ ነው ቢለኝስ ብሎ ደግሞ አሳሰባል። ተከፈተና ተገናኙ። በኃጢአት ወደቁ። 6 ወር አብረው ኖሩ። መመካት አይገባም። ሰው 15 ዓመት ዋሻ ውስጥ ዘግቶ ይወድቃል። ዛሬ 6 ወር አብረው ከኖሩ በኋላ እግዚአብሔር ቸር አይደል? ውለታቸውን አልረሳም። የገሃነምን መራራነትና የመንግሥተ ሰማያትን ጣዕም ለሁለታቸውም አሳሰባቸው። ራቅ ብለው ማልቀስ ጀመሩ። እሱም በረሃዱ አለቀሰ። የእሷን ፍጻሜ እንዲሁ በመልካም ነው፣ በምናኔ ነው የጨረሰችው። እሱም በረሃዱ ወደቀ። እዛ ሲወድቅ እዚህ ባቱን ተነጠቀና የዝሙቱን መንፈስ እንደ ጢንዝ እዚያ ሆኖ አገኘው። ሰንጥቆ አወጣል። አንድ ቀን እኛ አዲሳት እዚያ እየተተረጎመ የኔታ ያደረገው መምህራችን ናቸው። እንግዲህ ለእኛስ ቢያወጣልን አላቸው አንድ ተማሪ። እንደሱ በበረሃ ወደቀ አሉት። ሆኖት እሱም ይወጣለ ተበረሃዱ ወድቆ ነውና መልአኩ መጥቶ በበረሃ እህል ከሚያበስል አለት ላይ ተኝቶ ነው ያወጣለት ማለት ነው። አንተም እንደሱ ለውደቅና ያወጣልሃል ብለው መልሰው ይደንቀኛል ማለት ነው። ስለዚህ አወጣለትና በኋላ ጉድጓድ ቆፍሮ እንዲህ እውነት እግዚአብሔር ይምረኝ ይሆን እያለ ሲያለቅስ እግዚአብሔር ምሮታል። ግን እንዲህ ወይ እግዚአብሔር ቸርነት እንደማረው ማሳወቅ ፈልጓል። ደግሞ እግዚአብሔር እንደማረው ማሳወቅ ሲል በአገሪቱ ላይ ድርቅ አመጣና ምላሽ ይዙ አባ ጢሞቴዎስ ካልጸለየላችሁ አይዘንም ማለት ሂደው አባታችን ድርቅ መጥቶና አንተ ጸልይልን ይዘንብልናል ማለት ረኔ እንደውም እንዴት አድርጌ ዝናቡ እንደውም በእኔ ቀርቶ ይሆናል እንጂ በእኔ እንዴት ይዘንባል ይችላል። እግዚአብሔር ነው ያዘዘ። ሲጸልይላቸው ዘነበ። እግዚአብሔር እንደታረቀው ምልክት እንዲሁም እንደሱ ያለ ቸርማናል እንደታረቀው ለማስረዳት ድርቅ አምጥቷል። ትንስም ኩሉ በሉ እንጂ
ጣቢም ኩሎናይ ማለት ይሄ ነው። ከሰው አንሶ ወደቀ። የሰው በላይ የነበረው መነኩሴ ከሰው አንሶ ወደቀ። እግዚአብሔር ደግሞ አነሳና አባይ ጸልዩልኝ ለማለት አበቃ። ምን አድርጎ መልሶ ማለት ነው። ሁላችንም ከውድቀታችን ከሐሳራችን መልሶ ለክብር ያብቃን መድኃኔዓለም። ወስብሐት ለእግዚአብሔር። ይቆየን።